ዛሬ አንድ እውነት እናወራለን። ይሄ የምናወራው ደግሞ ኮምፎርታብል ላያደርጋችሁ ይችላል፣ ግን እውነታ ስለሆነ ደግሞ መጋፈጥ አለብን አይደለ? አብዛኞቻችሁ ፍሪላንሲንግን እየሞከራችሁ ሊሆን ይችላል። ኮንተንት ክሬሽን እየሰራችሁ ነው ወይ ምናምን ስትባሉ አዎ እየሞከርኩ ነው ልትሉ ትችላላችሁ። ሞስት ኦፍ ዘ ታይም እያደረግን ያለ ነው ጀስት በቃ መሞከር ነው። የሆነ ነገር ሰው ሲጠይቀን እየሞከርን ነው እያልን ዋናውን ነገር አቮይድ እያደረግን ነው፣ ኮሚትመንት የሚባለውን ማለት ነው። ምክንያቱም እየሞከርን ነው የምትለው ቃል ሴፍ ዞን ውስጥ ተከተናለች። የሆነ ሰው እንትን ሰራክ እየሞከርኩ ነው ሞክሬ ነበር ምናምን እያልን በቃ ራሳችንን ነፃ እናደርጋለን። ኮሚትድ በምንሆንበት ሰዓት የተለያዩ ፕሬሸሮች ስለሚመጡብን ራሳችንን መለወጥ ማየት እንችላለን። ምክንያቱም ከመሞከር ቀጥሎ ኮሚትመንት መኖር ስላለበት ማለት ነው። ጀስት እየሞከርን ብቻ ከሆነ ግን እዛው ላይ ስታክ አድርገን እንትን ስራ እንዴት ሆነልህ ስትባል ሞክሬው ነበር አልተሳካልኝም ብለን እንተዋለን። እንትን እንዴት ሆነልህ ስንባል እየሞከርኩ ነው የሚለው ሀሳብ ይመጣል። ግን ከዛ ሀሳብ ለመውጣት ኮሚትድ መሆን አለብን። ሰላም፣ ለማታውቁኝ እናቴ ተፈሪ ይባላለሁ። በፍሪላንሲንግ በኦንላይን ስራዎች ከረጅም ዓመት በላይ እየሰራሁ እገኛለሁ። በዚህ ቻናል ላይ ስለ ኤአይ፣ ፍሪላንሲንግ፣ ኦንላይን ወርክ፣ ስለ ቴክኖሎጂ እናነሳለን። እንደዚህ አይነት ነገሮችን የምትወዱ የምትፈልጉ ከሆናችሁ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ጀምሩ። አሁን ላይ በህይወታችሁ ውስጥ ብዙ ነገር እየሞከራችሁ ከሆነ የተለያዩ ነገሮችን ለመማር የተለያዩ ነገሮችን ቪዲዮችን ለማየት ራሳችሁን አፕግሬድ ለማድረግ ከዚህም ከዛም ትንሽ እያደረጋችሁ እየሞከራችሁ ግን ምንም ለውጥ እያመጣችሁ ካልሆነ ይህ ቪዲዮ ለእናንተ ነው። ምክንያቱም እኔም እዛ ቦታ ላይ ነበርኩ። በፊት የሆነ ነገሮችን እሞክራለሁ እዚህም እዛም እያልኩ እሞክር ነበር እና ያንን ነገር ደግሞ የምጠራው በቃ ጀለሶች ጓደኞች ምናምን ሲጠይቁኝ እየሞከርኩ ነው የሆነ ነገር ለማሳካት ተፍተፍ እያልኩ ነው ብለን እናወራ ነበር። ያ ነገር ደግሞ እኔን በቃ የሚያስመስለኝ ፕሮዳክቲቭ የሆንኩ ነበር የሚመስለኝ። ምክንያቱም በቃ ጠዋት የሆነ ቱቶሪያል ያለው ከሰዓት የምነዛው የሆነች ቪዲዮ ያለው ምናምን ፕሮዳክቲቭ የሆንኩ ይመስለኝና ያ ነገር ምን አይነት ነገሮችን አስከተለብኝ ዲሳይድ ማድረግ አልቻልኩም። አንድ ነገር ላይ በቃ የሆነ ነገር ዘልቄ መግባት እንድቸገር አደረገኝ። አንዱን መርጬ በቃ እዚህ ላይ ግን አክሽን ወስጄ የሆነ ነገር ለውጥ ለማየት ገና ነኝ ብዬ እንድፈራ እያደረገኝ መጣ። ምክንያቱም ለመወሰን በቃ እየፈራው ይሄ ነገር ቢሳካስ ባይሳካስ የተለያዩ ነገሮችን እንትን ይላል። ግን እዚህ ጋር ደግሞ ፕሮዳክቲቭ ነኝ ብዬ ስለማስብ በቃ ይደርሳል እዚህ ጋር ፐርፌክት እስከመሆን ልጠብቅ የሚለው ነገሮችን ያመጣብናል። እናንተም ያ ስሜት እየሰማችሁ ከሆነ ዛሬ እንዴት አድርገን ብሬክ እናደርገዋለን የሚለው እንዴት አድርገን ክሊር አድርገን ማውራት እንችላለን። ክሊር አድርገን ምን ማለት ነው ራሱ እየሞከርኩ ነው ማለት ምን ማለት ነው፣ ትራይንግ ማይ ቤስት የምንለው ነገር ምንድነው የሚለውን እንዴት ነው እዛ ውስጥ ስታክ ያደረግነው ለምንድን ነው የሚለውን እናነሳለን። እንዴት ነው ያንን ነገርስ መቀየር የምንችለው የሚለውን ነገር እናነሳለን። ከዛ በተጨማሪ ደግሞ ፉሊ ኮሚትድ ሆነን ትራይንግ ከምንለው ነገር ዲሲዥን ወስደን እንዴት ነው ለውጦችን ማየት የምንችለው፣ ኮሚትድ እንዴት ነው የምንሆነው የሚለውን እናያለን። እየሞከርኩ ነው ማለት ምንድነው የሚለውን ነገር ዛሬ ግልጽ እናድርግ። አብዛኞቻችን ኮምፎርት ላይ እንሆናለን። ከኮምፎርት ዞናችን መውጣት አንፈልግም። የምር ግን እየሞከርን ነው ወይ? እየሞከርን ነው ማለት ምን ማለት ነው? አብዛኞቻችን የተለያዩ ቪዲዮዎችን እናያለን፣ ግን አፕላይ እናደርጋቸውም። በቃ እየሞከርን ነው ቪዲዮ ለማየት የተለያዩ ነገሮችን አፕላይ ለማድረግ፣ ግን ስቲል አፕላይ ያደረግናቸው አይደለም። ወር የሆነ ነገሮችን እንጀምራለን በቃ ግን ወዲያው እናቆማቸዋለን። ዛሬ የሆነ ነገር ጀመርን፣ ኔክስት ዴይ ደግሞ የሆነ ነገር ጀምረናል፣ ኔክስት ዴይ ደግሞ የሆነ ነገር ጀምረናል። መጀመሩ አይደለም ችግሩ፣ መጨረሱ ላይ ግን በጣም ችግር አለ። ወዲያውኑ ተስፋ ቆርጠን ነው የምናቆመው። ወይ ደግሞ የሆነ ቢዝነስ እንጀምርና ወዲያው ስዊች እናደርጋለን። ውጤቱን ሳናይ ምንም ሳናይ ሳንሞክር አሬ ለኔ አይሆንም ብለን ደግሞ እናደርጋለን፣ ባንዴ እንቀይራለን ማለት ነው። ጀስት እየሞከርን ነው በቃ የሆነ ኮምፎርት ዞን ውስጥ ነው የምንፈልገው። የሆነ ነገር ሲመጣ ምን ተሳኑ እንወጣለን፣ አቮይድ እናደርጋለን። የሆነ ቻሌንጅ የሚያደርገን ነገሮች ላይ ምናምን ዲፌንድ አናደርግም፣ ራሳችን አንከላከልም። እንዴት እንለፈው፣ እንዴት ስትራግል አድርገን እንውጣ የሚለው ነገር በቃ የሆነ ነገር ሲመጣ አሬ ለኔ አይሆንም ብለን እናደርጋለን፣ ወዲያው እንቀይራለን ማለት ነው። ከዛ በተጨማሪ ደግሞ ኮምፎርት ስለሆነን ኮምፎርት ዞን ውስጥ መውጣት ስለማንፈልግ ዝግጁ አይደለም። አሁን እዚች ጋር ያለችው አለ ለስራ የሆነ ነገር ቻሌንጁን ለመፍጠር የሆነ ነገር እንትን ለማለት በቃ ፊል አናደርግም። በቃ ዝግጁ ነን ብለን አንጠብቅም፣ ራሳችን ላይ አናምንም፣ አክሽን አንወስድም። ያ ደግሞ የኤንቫይሮንመንት እቺ ኮንቨርት ዞናችን በቃ እየሞከርኩ ነው የምንልባት ቦታ ስሜቱ ምንድነው? በቃ አክቲቭ እንደሆነ በቃ የሆነች ነገር ትራይ እያደረግን ነው እየሞከርን ነው የሚሰማን ስሜት ያ ነው የሚሆነው። ስለዚህ ኮንፈርት ውስጥ መውጣት አንፈልግም። የሆነ በቃ የተመቻቸው ቦታ ነን፣ ቀስ እያለን ነው የምንንቀሳቀሰው ምናምን። ያ ደግሞ አሪፍ ውጤታማ እንዳንሆን አክሽን እንዳንወስድ ያደርገናል ማለት ነው። እየሞከርኩ ነው የማለት ስሜቱ ለምንድን ነው ደስ የሚለው? ከዛ ግን ላይክ ስታክ አድርጎ የሚያስቆየን ለምንድን ነው የሚለውን እኔ አብዛኛው ሰዎች በዚህ ፌዝ ላይ ላይክ ስታክ አድርገው ይቆያሉ። ምክንያቱም ጀስት እየሞከርኩ ነው የምትለው ስሜት የኛን አይደንቲቲ ፕሮቴክት የሚያደርግልን ነው። እንዴት ካላችሁ የሆነ ነገር እስቲ ይበላሽባችሁ ኦር ተበላሽባችሁ ብለን እናስብና የዛኔ የሆነ ሰው
ምን አደረጋችሁ ምን ላይ ደረሰ ብሎ ሲጠይቃችሁ ራሳችሁን ስትጠይቁት አይ ሞክሬ ነበር አልተሳካም፣ ስለዚህ በቃ ሌላ ነገር ደግሞ እንሞክራለን የሚለው ነገር ይመጣባችኋል ማለት ነው። ያ ነገር ደግሞ ምንም አይነት ፕሬሸር እንደሌለው ራሳችሁ ላይ በቃ ምንም ፕሬሸር አይመጣባችሁም፣ ምንም ተጠያቂነት ራሳችሁ ላይ አይመጣባችሁ፣ ምንም ነገር የምታጡት ነገር የለም። ስለዚህ በቃ ሞክሬ ነበር ስለዚህ አለፈ። የሆነ ነገር ቢዝነስ ጀምራችሁ ምናምን በቃ አትጋጋጡም፣ አትሟሟቱም፣ መጋመት የሆነ ሞክራችሁ ነበር ካልተሳካ በቃ አልተሳካም፣ ጀስት በቃ ሞክሬ ነበር አሁን ደግሞ ሌላ ነገር ሞክራለሁ የሚለው ነገር ያ በቃ የሆነ ተጠያቂነትን ምናምን ራሳችሁን ታገላላችሁ። ሰዎችም የተለያዩ ጓደኞቻችሁ እንዴት ሆነላችሁ ሞክሬ ነበር አልተሳካም ምናምን ለምን እንዴት አልተሳካም እንዴት ማሳካት አለብኝ ሀስል አድርገን ተሟሙትን የማሳካት ቻንሳችን እንትን ይላል። ምክንያቱም እቺ ኮምፈርት ዞናችን መውጣት አንፈልግም። በእንደዚህ አይነት ምክንያት ደግሞ በቃ ሴፍ ዞን ውስጥ ያለነው በዛ ምክንያት ዋጋ እንከፍላለን ማለት ነው። ዋጋችን በጣም ነው የሆነው በጊዜያችን በጉልበታችን በእድሜያችን ብዙ ነገር ዋጋ ያስከፍለናል ማለት ነው። በዛ ምክንያት ምንም አይነት ፕሮግረስ አይመጣም፣ ምንም አይነት ለውጥ ራሳችን ላይ ማየት አንችልም። አሁን ልዩነቱን እየሞከርን ነው የሚሉ ሰዎች በቃ አም ትራይንግ የሚሉ ሰዎች እና ኮሚትድ የሆኑ ሰዎች እንዴት ነው አክት የሚያደርጉት? እናንተ እንዴት ነው አክት እያደረጋችሁ ያላችሁት? ይህን ነገር እስቲ የሚሰራልኝ ከሆነ ሞክረዋለሁ እንጂ ሀስል አይደለም የምታደርጉት። በቃ የሚሰራልኝ ከሆነ እስቲ ሞክረዋለሁ ትላላችሁ። ዘንድ ደግሞ ኮሚትድ ውስጥ ከሆናችሁ ደግሞ ልትሉ የምትችሉት ይሄ ነገር እናንተ የምትፈልጉት ከሆነ እስከሚሰራ እታገላለሁ፣ ባይሰራስ እንዴት አድርጌ መስራት እንዳለበት ፊግር አውት አደርጋለሁ ነው የምትሉት። አሁንም ደግሞ ትራይንግ ውስጥ ስታክ ካደረጋችሁ ዲፔንድ የምታደርጉት በሪዛልቱ ነው። ውጤቱ ላይ ነው ዲፔንድ የምታደርጉት። ውጤት ካያችሁ ትቀጥላላችሁ፣ ካላያችሁ ትተውታላችሁ። ኮሚትድ ከሆናችሁ ደግሞ የምታደርጉት ምንድነው? ሪዛልት ነው ክሬት የምታደርጉት። ሪዛልቱን አይደለም አስባችሁ፣ ሪዛልቱን ራሳችሁ ናችሁ የምትፈጥሩት። በምትሰሩት ፕሮግረስ፣ በምትሰሩት ዴዲኬሽን፣ በምታወጡት ነገር ፎከስ በሆናችሁበት መንገድ በዛ ነው ሪዛልቱን የምታወጡት ማለት ነው። ትራይንግ ውስጥ ስታክ ካረጋችሁ ደግሞ ኮምፈርት ዞናችሁን የሚነካ ነገር ከሆነ አቮይድ ነው የምታደርጉት። እናንተን እንቅልፍ የሚያሳጣ፣ እናንተን ዝናብ የሚያስደበድብ፣ ፀሐይ ብቻ እናንተን ኮንቨርት ዞን የሚነካ ምንም አይነት ነገር ሊሆን ይችላል። ኮንቨርት ዞናችሁን የሚነካ ከሆነ አቮይድ ታደርጉታላችሁ። አይ ይቅርብኝ ብላችሁ ተዋላችሁ። ግን ኮሚትድ ከሆናችሁ ዘነበም ጠራራ ፀሐይ ወጣ፣ ተሳካም አልተሳካም፣ ሰው ገላመጣችሁም አልገላመጣችሁም፣ ሰው ተናገራችሁም አልተናገራችሁም፣ ጎላችሁ አለ። እዛ ጎላችሁ ላይ ለመድረስ የምትችሉትን ሁሉ ታደርጋላችሁ ማለት ነው። የዛኔ ነው የእናንተን ህይወት መቀየር የምትችሉት፣ ሽፍት ማድረግ የምትችሉት። ምክንያቱም ያላችሁን ነገር እየሰጣችሁ ነው። ኮንፈርቴን ይነካብኛል ሪዛልት አላየሁም ብላችሁ አተውም። ከሰራ ብላችሁ አይደለም የምትጀምሩት ይሄን ነገር። አብዛኞቻችሁ አሁን እዚህ ውስጥ ያላችሁት ኮሜንት ላይ ያስቀምጡልኝ። ፍሪላንሲንግ መጀመር ፈልጋችሁ ጀምራችሁ የተዋችሁት፣ ኦንላይን ወርክ ጀምራችሁ የተዋችሁ ሰዎች ስንቶቻችሁ ናችሁ? ቲክቶክ አውቶሜሽን ጀምራችሁ፣ ዩቲዩብ አውቶሜሽን ሊሆን ይችላል፣ ብቻ የሆነ ነገር ጀምራችሁ የተዋችሁ ስንቶቻችሁ ናችሁ? እነዚህ ሰዎች እናንተ ከሆናችሁ እየሞከራችሁ ነው። አሁኑኑ ኮሚትድ ሆናችሁ አክሽን መውሰድ መቻል አለባችሁ። ታርጌት አስቀምጣችሁ ያንን ታርጌት መምታት መቻል አለባችሁ። አንድ ሜትርን የምጠቀመው ላሳያችሁ። አሁን በፊት ቲክቶክ አውቶሜሽን እጀምራለሁ ምናምን በፊት እንድል ነበርና ምንድነው ማድረገው? ከገባኝ በኋላ ኮሚትድ ከሆንኩ በኋላ ሰው ነንና እንዳንሸወድ እንዳንደናገር ሪዛልቱ ላይ ፎከስ እንዳናደርግ የምናደርጋለን። 100 ቪዲዮ ከሆነ ታርጌቴ 100 ቪዲዮ ክሬት አድርጋለሁ መጀመሪያው ነው ማለት ነው። 100 ቪዲዮ ክሬት ካደረኩ በኋላ ከዛ በኋላ ነው አካውንቱን ከፍቼ መጀመረው። ምክንያቱም ሪዛልት መጣም አልመጣም ኦልሬዲ ቪዲዮን ሰርቼዋለሁ። ስለዚህ የሰራሁት ቪዲዮ መባከን የለበትም፣ እለቀዋለሁ። ይታይም አይታይም ቪዲዮ ይለቀቃል ማለት ነው። ካለበዛ ሲሆን 2 ቪዲዮ እየሰራው እየለቀቁ ከሆነ ግን ሪዛልቱን ካየው በላይ በቃ ይሄ ነገር ማይሰራም ብዬ ተዋለሁ። ኮሚትድ ሆኜ መንገዱን ፊግር አውት እንደማድረግ እርግጠኛ ሰውን ቪዲዮችን አዘጋጃለሁ፣ እለቃለሁ። ምክንያቱም በቃ ታርጌት ማሳካት ያለብኝ ነገር አለ። ባይሳካስ እጨምራለሁ። ደመቶ ማሰርቼ እንዴት አቆማለሁ? የሁሉ ሰርቼ ምናምን እያል ራሴ ሞቲቬት እያደረኩት እቀጥላለሁ። ስለዚህ እናንተም የት ውስጥ ነው ስታክ ያደረጋችሁት? ትራይንግ ውስጥ እየሞከርኩ ነው የሚለው ስሜት ከሆናችሁ ማውጣት አለባችሁ። አሁኑኑ ኮሚትድ ሆናችሁ መስራት አለባችሁ። ኮሚትመንት ለምንድን ነው ከባድ የሆነው? አብዛኛው ሰዎች ከትራይንግ ወጥተው ወደ ኮሚትመንት መግባት ለምንድን ነው የሚከብዳቸው የሚለውን እናያለን። ወሳኝ ፓርታችን ስለሆነ በደንብ አድርጋችሁ ማዳመጥ ይኖርባችኋል ማለት ነው። ኮሚትመንት ከባድ ነው ስንል ፎርስ ያደርገናል፣ በደንብ አድርጎ ፎርስ ያደርገናል። ኮሚትመንት ለምንድን ነው ፎርስ የሚያደርገን? አንድ ነገር ላይ ፎከስ እንድናደርግ ያስገድደናል። የሆነ ቦታ ላይ አይደለም ዲስትራክት የምናደርገው፣ አንድ ነገር ላይ ብቻ መርጠን ያን ነገር ላይ ፎከስ እንድናደርግ ያስገድደናል። ከዛ በተጨማሪ ደግሞ ፕሮግረሱ ስሎ ነው። ስሎ ፕሮግረስ ሰዎች ይጠላሉ። ስለዚህ ወደ ኮሚትመንት መግባት አይፈልጉም። ግን ትክክለኛው መንገድ ደግሞ የሚሰራው
በምንሰራው መንገድ ስሎን ፕሮግረስ ያጣጣምን ፌስ እያደረግን መሄድ አለብን ማለት ነው። ከማይጠበቁ ላይክ መጨረሻውን ጎል ያስቀምጥነው አለ፣ ግን ስቲል ውጤት እያየን አይደለንም። ግን መስራትም ደግሞ አለብን። በቃ እየሰራን እንሄዳለን። ውጤቱ እስከሚመጣ ድረስ መስራት አለብን። ሰዎች ደግሞ ቶሎ ሪዛልት ይፈልጋሉ። ያን ነገር ስለሚፈሩ ወደ ኮሚትመንት መግባት አይፈልጉም። ከዛ ውጪ ደግሞ ሪል ዊክነሳችንን ያሳየናል። እዛ ጋር ትራይንግል ከሆነን በደንብ አድርገን አድምተን አንሞክርም። ዝም ብለን ነካ ነው የምናደርገው። ጥሩ ጎናችን መጥፎ ጎናችን አንደም እዚህ ጋር ግን የትኛው ነው ስህተት የሚለውን ነገር በደንብ እየሰራን ስለሆነ ያሳየናል። አብዛኛው ደግሞ ስህተቱ ሲነገረው የሚል ሰው ይበዛል። ስለዚህ እዚህ ጋር ስትገቡ ኮሚትመንት ላይ ስህተታችሁንም ጭምር ነው የምታዩት ማለት ነው። ከዛ በተጨማሪ ደግሞ ተደሰታችሁ፣ ደበራችሁ፣ ደከማችሁ የሚባል ነገር የለም። ውጤት እስከምታዩ በስትክክል በደንብ አድርጋችሁ መስራት ይኖርባችኋል ማለት ነው። እንደዛም እንድትሰሩ እናንተ ወጥራችሁ እንድትሰሩ በደንብ አድርጎ ያስገድዳችኋል። ያንን ነገር ደግሞ ሰው አይፈልግም። እስኬፕ የሚባል ነገር የለም፣ ማለፍ የሚባል ነገር የለም፣ ሌላ ኦፕሽን የለም። እነዚህ ኮሚትመንት ሆናችሁ መስራት አለባችሁ። አብዛኛው ሰዎች ደግሞ ይህንን ስለማይፈልጉ ከባድ ነው ብለው ወደ ትራይንግ ይሄዳሉ ማለት ነው። ይህንን መንገድ ብዙ ሰዎች ስለሚፈሩት አቮይድ ያደርጋሉ። አቮይድ የሚያደርጉትም እነዚህን ነገሮች ፌስ ስለሚያደርጉ ነው። ኮሚትመንት ምንድን ነው የሚለውን ነገር ግልጽ እናድርገው። ኮሚትመንት የምንለው ሞቲቬሽን አይደለም። ኮሚትመንት የምንለው ስትራክቸር ነው። ስትራክቸር ነው ስንል ደግሞ አንድን ፓዝ ኦር አንድን ዳይሬክሽን የመምረጥ ነው። እናንተ ምን ላይ ነው መስራት የምትፈልጉት? የሆነ ነገር ትመርጣላችሁ። በዛ ነገር ላይ ኮሚትድ ሆናችሁ መስራት ይኖርባችኋል ማለት ነው። ለዛ ደግሞ ታይም ፍሬም ታስቀምጣላችሁ። ከ3 ወር እስከ 6 ወር ሊሆን ይችላል። ሎኪን አድርጋችሁ መስራትን መምረጥ መላመድ መቻል አለባችሁ ማለት ነው። እንደዛ ስታደርጉ ያ ነገር ሰራም አልሰራም እዛ ቦታ ላይ እየተገኛችሁ ያንን ነገር አድምታችሁ መስራት ይኖርባችኋል ማለት ነው። ያንን ነገር አድምታችሁ ስትሰሩ ታይም ፍሬም አለ። በዛ ሰዓት ላይ እናንተ ሎኪን አድርጋችሁ ስትሰሩ ኮሚትድ ሆናችሁ ያንን ነገር ላይ መስራት ይኖርባችኋል ማለት ነው። ያ ነገርም ለእናንተ ሰራም አልሰራም ፎከስ አድርጋችሁ ከሰራችሁ ሞር ለውጡን ማየት ትችላላችሁ ማለት ነው። ለውጡን ስታዩ ለውጥ ሲመጣ ደግሞ ኢምፕሩቭ የምታደርጉት የምታስተካክሉት ፊድባኮችን እየሰበሰባችሁ እናንተ መጀመሪያ ስትጀምሩት አለ፣ አሁን ያላችሁበት አለ፣ እያስተያያችሁ ምን አምጥቻለሁ ሌሎች ሰዎች ይሰሩት አለ፣ ጓደኞቻችሁ ፊድባክ እየተቀበላችሁ ነው ያን ነገር የምታስተካክሉት እንጂ ኢሞሽን ላይ አይደለም ዲፔንድ የምትሆኑት ማለት ነው። ስለዚህ የጀመራችሁትን ነገር መጨረስ መቻል አለባችሁ ማለት ነው። ተሳካም አልተሳካም ሄደም አልሄደም መጨረስ መቻል አለባችሁ። መጀመሪያ የጀመራችሁት ለመጨረስ እንጂ ዝም ብሎ ጀስት ትራይንግ ላይ አይደለም። አሁን ኮሚትመንት ውስጥ ገብተናል። በቃ የሆነ ነገር አስባለሁ፣ ካሰብኩ መጀመር አለብኝ፣ ከጀመርኩ መጨረስ አለበት ያ ነገር። እንዴትም ሆነ ሯጮችን አይታችሁ ሊሆን ይችላል። እየተወዳደሩ ይወድቃሉ። ወድቀው ኦልሬዲ ውድድር እኮ አልቋል፣ ሁሉም ገብቶ አልቋል። ግን አያቋርጡም። ምን ያደርጉታል? ያንን ነገር ይጨርሱታል። ምክንያቱም የጀመሩት ለመጨረስ ነው እንጂ ጀስት በቃ አይ መጥቼ ነበር፣ ታይቼ ነበር፣ ሞክሬ ነበር ለማለት አይደለም። እናንተም ከጀመራችሁ መጨረስ አለባችሁ፣ ፎከስ ማድረግ አለባችሁ፣ ኮሚትድ መሆን አለባችሁ ማለት ነው። ኮሚትድ ግን የምትሆኑት ላይክ ዘላለም አይደለም፣ እድሜ ልካችሁን አይደለም። ኮሚትድ የምትሆኑት ለተወሰነ ጊዜ ነው። ለተወሰነ ጊዜ ያንን ነገር አንደርስታንድ እስከምታደርጉት ዲፕሊ እስከምትረዱት ነው። ያንን ነገር ከተረዳችሁት በኋላስ ይገባችኋል፣ ሁሉ ነገር ግልጽ ነው፣ በቀላሉ መስራት ትችላላችሁ። አዲስ ማርኬት ውስጥ ገብታችሁ ግን ያን ነገር እስከምትረዱት፣ ያን ነገር ጋር እስከምትግባቡ፣ እንዴት ነው የሚሰራው ነገር እስከምትግባቡት ኮሚትድ መሆን መቻል አለባችሁ። አንዴ ግን ከተግባባችሁት በኋላ ያን ነገር መደጋገም ነው፣ መስራት ነው። አዳዲስ ቻሌንጅ ደግሞ ሲመጣ እዛ ጋር ኮሚትድ ሆናችሁ ያሳለፋችሁት ኤክስፔሪየንስ አለ። ይህንን እያያችሁ ያግዛችኋል፣ ያን ነገር ትፈታላችሁ ማለት ነው። አብዛኛው ሰዎች እዚህ ሌቭል ላይ እንኳን ሲያደርሱ ኪዩት ያደርጋሉ፣ ትተው ይወጣሉ። ምክንያቱም ሁሉም ነገር ከባድ ይመስላችኋል። ኮሚትድ ሆናችሁ እዚህ ቦታ ላይ ከደረሳችሁ ኢንዴፕዝ ያንን ነገር ታውቁታላችሁ። የዛኔ ኮንፊደንስ ሆናችሁ መናገር፣ ማሳየት፣ መስራት ትችላላችሁ። ከአንዱ ወደ አንዱ ስዊች ካደረጋችሁ ግን ምንም ነገር ሳትይዙ ትባክናላችሁ ማለት ነው። ኮንፊደንስ ቢልድ የሚደረገው ያንን ነገር ኢንዴፕዝ ባወቀ በሰራ ፎከስ አድርጋችሁ ኮሚትድ ናችሁ በሰራችሁት ልክ ነው። ፋይናሊ እናንተ እዚህ ነገር ላይ ኮሚትድ ስትሆኑ ምን ይፈጠራል የሚለውን ነገር ብዙ ነገሮችን ይቀየራል። በመጀመሪያ ፓተርኖችን ታያላችሁ። እንዴት መሰራት እንዴት ማድረግ እንዳለባችሁ ፓተርኖችን ታውቃላችሁ። ኔክስት ምን ማድረግ እንዳለባችሁ፣ ቤት በኩል መሄድ እንዳለበት ፓተርኑን ማግኘት ትችላላችሁ። ከዛ በተጨማሪ ደግሞ ፕሮግረሱን አንደርስታንድ ታደርጋላችሁ። ፕሮሰሶቹን ነገሮች ትረዳላችሁ። ሁሉን ነገር እናንተ የምትሰሩበትን የጀመራችሁትን ነገር አንደርስታንድ ማድረግ ትችላላችሁ። ያንን ነገር ደግሞ በፍጥነት ኢምፕሩቭ ማድረግ ትችላላችሁ ማለት ነው፣ ምክንያቱም ስለምታውቁት። ከዛ በተጨማሪ ደግሞ ኮንፊደንሳችሁ ቢልድ ይሆናል። ምክንያቱም እዛ ነገር ላይ ረጅም ጊዜ ቆይታችኋል። ፓተርኑን ታውቁታላችሁ፣ አንደርስታንድ ታደርጋላችሁ፣ በቀላሉ ኢምፕሩቭ ማድረግ ትችላላችሁ። ያ ነገር ደግሞ ለእናንተ ኮንፊደንስ ቢልድ ያደርግላችኋል። ትናንሽም ቢሆን ግን በደንብ
ቀስ በቀስ እያደገ የሚመጣ ለውጥ ማየት ትችላላችሁ ማለት ነው። ይሄ ነገር እየመጣ ያለው ቀላል ስለሆነ ሳይሆን እናንተ እዚህ ስራ ላይ ኮሚትድ ሆናችሁ ረጅም ጊዜ ስለቆያችሁ እንደ ሌሎቹ ተስፋ ቆርጣችሁ ስላላቋረጣችሁ ነው። ይሄ ሁሉ ፓተርኑን ያወቃችሁ ራሳችሁ ላይ ኮንፊደንስ የመጣው ስለዛ ነገር በደንብ አድርጋችሁ መስራት በፍጥነት ማስተካከል የምትችሉት የሆነ ሰው በጣም ከባድ የሆነበት እናንተ ጋር የቀለለላችሁ እናንተ ረጅም ጊዜ እዚህ ላይ ኮሚትድ ሆናችሁ ስለሰራችሁ ነው ስላወቃችሁት እንጂ ቀላል ስለሆነ አይደለም። እናንተ ስላወቃችሁ ነው ቀላል የመሰላችሁ። አንድ ጥያቄ ልጠይቃችሁ፣ ምንድነው አሁን ላይ እየሞከራችሁ ያላችሁት? ምንም ሳትደብቁኝ ሆነስትሊ ሲንገሩኝ ኮሜንት ላይ አስቀምጡልኝ። ምንድነው እየሞከራችሁ ያላችሁት? ፍሪላንሲንግ ነው? ኮንተንት ክሪኤሽን ነው? አዳዲስ ስኪል ለመማር ነው? ምንድነው ያለው? ኮሚትድ ሳትሆኑ የሆነ ነገር እየሞከራችሁ ያላችሁት ምንድነው የሚለው ነገር ኮሜንት ሴክሽን ላይ አስቀምጡልኝ። ይህ ቪዲዮ እየሞከረ ላለው ሰው ኮሚትድ መሆን አለበት ብላችሁ የምታስቡት ሰው ካለ ሼር አድርጉላቸው። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቴሌግራም ላይ ናቲ ተፈሪ ብላችሁ ጆይን አድርጉ። arifgate.com ላይም የተለያዩ ነገሮች አሉ፣ ገብታችሁ ቼክ አድርጓቸው። ቴንክ ዩ